እግዚአብሔር ጸባኦት አምላክነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምን ቆያችሁ? አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ቸሩ ልዑል አምላካችን ዛሬም ዘውትርም እስከ ዘላለሙ ይክበር ይመስገን። እንኳን ወር በገባ በአንድ ለሚከበረው የእመቤታችን የቅድስት ድንግል ማርያም በዓለ ልደት በሰላም በጤና ጠብቆ አደረሳችሁ አደረሰን። በዛሬው ዕለት ስለሚከበረው ስለ እመቤታችን ቅድስት ድንግል ማርያም በዓለ ልደት የኦርቶዶክስ ሃይማኖት ቤተክርስቲያን በምታስተምረው መሰረት ታሪኳን አሰናድተላችኋል። በመጨረሻም ታደምጡ ዘንድ ለዕለቱ የሚሆን የተመረጡ ዝማሬዎችን አዘጋጅተላችኋል። ወደ ታሪኩን እናልፋለን። ልደታ ለማርያም ከእሴይ ስር በትር ትወጣለች። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት 1 ቀን የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ኢሳይያስ 7 ከቁጥር 14 ብሎ ትንቢት የተናገረላት ያቺ ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች መዝሙር 44 ከቁጥር 9 ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ራእይ 12 ከቁጥር 1 ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። ድንግል ማርያም ልደት በነቢያት አንደበት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው መዝሙር 86 ከቁጥር 1 እስከ 7። እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታስተምራለች። ትወፅእ በትርም ምስሮ እሴይ ወያርግ ጽጌ እምኔሃ ከእሴይ ስር በትር ትወጣለች አበባም ከርሷ ይወጣል ኢሳይያስ 11 ከቁጥር 1። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር
ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ትወፅእ በትረ እምስሮ እሴይ ወየዐርግ ጽጌ እምኔሃ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ እርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ ያመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ መዝሙር 131 ከቁጥር 13 ላይ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢም ሊባኖስ መርዓት ንኢም ሊባኖስ ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። መኃራት ከቁጥር 8 በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰሎሞን ንኢም ሊባኖስ መርዓት ንኢም ሊባኖስ ንኢ ወተወፂ እምቅድመ ሃይማኖት እምርእሰ ሳኔር ወኤርሞን አምግበባ አናብስት ወእምአድባረ አናምርት ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም አንድ ግንቦት በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሰሎሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጓድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ አይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እምቦሳ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ። ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ወይም ሕልምፈች ሊቃለና ሂደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ይተርጉመው ብለውት ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስእለትዬ፣ ረከብኩ ተምኔትዬ፣ የተሳልኩትን አገኘሁ፣ የተመኘሁትን አገኘሁ ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ እርግብ 7ቱ ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየሁ። ቅድስት ሐና
ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሲሃነኑ ርኢኩ በሕልሜ እርግብ ጸዓዳ መጽአት አበየ ወነበረት ዲበ ርእስየ ወቡአት ውስተ ዝኔየ ወኀደረት ውስተ ከርስየ ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጸዓዳ ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ እርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት እርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ከሰባተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ። ቅዱስ ኢያቄም። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና እንዘ ይትረኃው ሰብዓቱ ሰማያት ወፍ ጸዓዳ መጽአ ኀቤየ ወነበረ ዲበ ርእስየ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባሕርዩ ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕርይ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ልዩ ባሕርዩ፣ ምልአቱ፣ ስፍንሃቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት። የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋልም። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ቅዱስ ያሬድ ማርያምስ ከጥንት ጀምሮ በአዳም ባሕርይ ውስጥ እንደ ነጭ ዕንቁ ታበራለች። ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምስ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕርይ ጸዓዳ ማርያምስ ከጥንት ጀምሮ በአዳም ባሕርይ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስናና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረኢሃ ወበሰማይ አጹቂሃ ሐረገ ወይን ስሮቿ በምድር ጫፎቿም በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ። የብህንሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አለ በሩካቤ ዘበሕግ እምሐና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም 7 ነሐሴ ተጸንሳ ከ9 ወር ከ5 ቀን በኋላ 1 ግንቦት ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳው አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽሕና የጠገኘች ንጽሕት ዘር መሆኗን ሲያስረዳ
የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰል ነበር። ኢሳይያስ 1 ከቁጥር 19 በማለት ተናግሯል። እንዲሁም ጠቢቡ ሰሎሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ መኃልየ 4 ከቁጥር 7 እስከ 16 በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድነታችን ምክንያት የንጽሕናችን መሠረት የሰው ባሕሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችን እናከብረዋለን። በዚህም ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ያቄምን በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሔዋን ሁሉ እናት ብሎ ሰየማት። ዘፍጥረት 3 ከቁጥር 20 ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሔዋን ምእመናን ሁሉ እናት አድርጎ ሰጠ። ዮሐ 19 ከቁጥር 26 ይህን የከበረ ምስጢር የማይረዳ የክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሔዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድም ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋ በቅድስናዋ ተደንቀው እህትነ ነያ እህታችን እናኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና
በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለመሸሽ ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ ወይም የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ ሌሎች ደግሞ በድፍረት ለአድባር አውጋር ነው፣ ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ሥራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሰራችልን ሥርዓት መሠረት በቀናች በተዋህዶ እምነት ሆነን በምህረቱ የጎበኘንን አምላካችንን ብቻ እያመለክን የድነታችን ምክንያት የሆነችውን ድንግል ማርያምንም እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከእመቤታችን ረድኤት በረከት ያካፍለን። አሜን። ወስብሐት ለእግዚአብሔር። ፍስሐ ኮነ በእንተ ልደታ ለማርያም ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለን ኃጢአት ባለም ነግሣ በድንግል መወለድ ቀረልን አበሳ ፍስሐ ኮነ በእንተ ልደታ ለማርያም የሰው ልጆች ተስፋ የአዳም ሕይወት የኢያቄም ሐና ፍሬ በረከት ኪዳነ ምሕረት ድንግል ተወለደች የጌታዬ እናት ፍስሐ ኮነ በእንተ ልደታ ለማርያም በሔዋን ምክንያት ያጣነውን ሰላም ዛሬ አገኘነው በድንግል ማርያም የምስራችን በር ሐዘናችን ይጥፋ ተወልዳለችና የዓለም ሁሉ ተስፋ ፍስሐ ኮነ በእንተ ልደታ ለማርያም Maria
እግዝእትነ ማርያም እግዝእትነ እግዝእትነ ነጽሬ ሀቤነ 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 እግዝእትነ በሕሊናው ያለሽ እኮ በዘመንሽ በጊዜው ፍጻሜ አንቺ ነው ያየን ከመርገመ ሥጋ ከመርገመ ነፍስ ጠብቆ ያኖረሽ አምላክ በመንፈስ እግዝእትነ ማርያም እግዝእትነ እግዝእትነ ነጽሬ ሀቤነ እግዝእትነ ማርያም እግዝእትነ እግዝእትነ ነጽሬ ሀቤነ እግዝእትነ ትበልጫለሽ ድንግል ሰው ዘር በሙሉ የተናገረልሽ ሕዝቅኤል በቃሉ የታተመሽ ጉድጓድ ማንም ያልገባባት የምስራቅ ሰሌዳ ድንግል እመቤት ናት። እግዝእትነ ማርያም እግዝእትነ እግዝእትነ ነጽሬ ሀቤነ እግዝእትነ ማርያም እግዝእትነ እግዝእትነ ነጽሬ ሀቤነ ንጹሕ ዘር ጌታ ጠብቆ አዳነን መርገምን ፍቆ 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 የሐና ፍሬ የኢያቄም ባንድያ ልጅሽ ድኗል ዓለም ውለታሽ ብዙ የኤልሳጋን ስምሽ ማክበር እንወጣለን መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሹለበጉ እልፍ አእላፋት መላእክት ሁሉ በቀኝ በግራ አንቺ ጋር አሉ ወድቀው ተነስተው እያሉ ቅዱስ በማኅፀንሽ ያደረው ንጉሥ እንዳንመስል ሰዶም ገሞራ መሸሻውን ሽን ተራራ 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 እውነትንና ጸጋን ተሞልቶ ቃል ሥጋ ሆነ ድንግልን ሽቶ እሳት ጸንስሽ እሳት ታቅፈሻል ተስፋለው ልቤ ይውደቅ ከቅጥርሽ መላእክት ያረጋጉ ማደሪያውን ሽለበጉ መላእክት ያረጋጉ ማደሪያውን ሹለበጉ መላእክት ያረጋጉ ማደሪያውን ሽለበጉ መላእክት ያረጋጉ ማደሪያውን ሹለበጉ ማደሪያው ሹለበጉ ማደሪያው ሹለበጉ ማደሪያው ሹለበጉ ማደሪያው 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 ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጀሽ ልንሳለም እንመጣለን ደጀሽ ልንሳለም ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጅሽ ልንሳለም እንመጣለን ደጅሽ ልንሳለም ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጀሽ ልንሳለም እንመጣለን ደጀሽ ልንሳለም ዕለተ ቀንሽ ነው እኛንተኛ ማርያም ዕለተ ቀንሽ ነው እኛንተኛ ማርያም እንመጣለን ደጅሽ ልንሳለም
ከአራቱ ማዕዘን ከቅርብም ከሩቁ ሲሰበሰቡልሽ ቤትሽን የናፈቁ ስለምትባረኪን አምላክ በእጆችሽ የተዋሕዶ ልጅ ሆኖ ማን ይቀራል ቤትሽ? ለተገንሽ ነው እኛችን ማርያም ለተገንሽ ነው እኛችን ማርያም እንመጣለን ልጅሽ እንሳለን እንመጣለን ልጅሽ እንሳለን ጣፋጭ በሆነ ዜማ በአንድነት ብንዘምር ቤትሽ ብንሰነብት ውለንም ብናድር አንድም ነገር የለም ላንቺ ብንጀምረው ፈጣሪ አክብሮሻል ክብሩ የራሳችን ነው። ለተገንሽ ነው እኛችን ማርያም ለተገንሽ ነው እኛችን ማርያም እንመጣለን ልጅሽ እንሳለን እንመጣለን ልጅሽ እንሳለን ሰላም እንሰጣለን ሰው ከተቀበለ የማርያም ነን ስንል የማርያም ነኝ ካለ ከርቷት ለሚለን ግን ተውኳት ካሁን ወዲያ እናራግፋለን የእግራችንን ትቢያ። ለተገንሽ ነው እኛችን ማርያም ለተገንሽ ነው እኛችን ማርያም እንመጣለን ልጅሽ እንሳለን እንመጣለን ልጅሽ እንሳለን እያያያይም ወይን ባብ ተተርጉሞ እየዳነ ሲሄድ አልጋ ተሸክሞ ድርጊት ከቃል በላይ ሁሉን ከገለጠ አትበሉን ለመልጃ ጥቅስ ካልተሰጠ ለተገንሽ ነው እኛችን ማርያም ለተገንሽ ነው እኛችን ማርያም እንመጣለን ልጅሽ እንሳለን እንመጣለን ልጅሽ እንሳለን የሌለው በውስጡ መንፈስ ቅዱስን አይችል ሊያመሰግን ድንግል ማርያምን ቁጥሩ ይሆንና አይተው ከማያዩ ስሟን ይቃወማል በየአደባባዩ። ለተገንሽ ነው እኛችን ማርያም ለተገንሽ ነው እኛችን ማርያም እንመጣለን ልጅሽ እንሳለን እንመጣለን ልጅሽ እንሳለን ቅሪነን አልከዋል ደጅሽን ሳንረግጠው ልጅሽ ሰላም ሳይሰጥ ሰላም እኮ ሩቅ ነው። ልክ እንዳምናው ሁሉ ዘንድሮም እንምጣ ልናመሰግንሽ ታቦቱ ሲወጣ